ስትፈጠሪ ደግሞ ታምራለሽ። ወደ ጉዳይ ልገባ እኮ ነው። ወፍረሻል ደግሞ የምሬን ነው። እውነት አልወፈረችም። ቤተሰብ በመጀመሪያ ደረጃ ያው ወደ ውጭ ሄዳለሁ ምናምን ነገር የምትይውን ነገር እንድታቆሚው እፈልጋለሁኝ። እሺ አሁን ምንድነው የምትፈልገው ከኔ? እኔ አክሰፕት እንዳደረግ የምትፈልገው ነገር በቃ ወደ ውጭ ሀገር ሄዳለሁ የምትይውን ነገር ተይና ልጃችንን እኔም እየመጣሁ እየጠየቅኩት እዚሁ እናሳድግ ነው ያልኩት። ይሄ ደግሞ የኔ ሀሳብ መሄዱን አልተውም። ይዤ ነው የምሄደው። ስራዬንም እዛ ነው የምሰራው። ኤቭሪቲንግ ላይፍ ሁሉ እዛ ነው የሚቀጥለው። እኔ ያልኩሽ ያለሁት በቃ እዚሁ ሀገር ሁኚ። መኖር ከፈለግሽ እኔ የምኖርበት የነበረውን ቤት እለቅልሻለሁኝ፣ ትቼ እወጣለሁኝ። እዛ ቤት ውስጥ መኖር ትችያለሽ። ቁልፍ ሰጥሻለሁኝ። የቤቱን ቁልፍ ይዤልሽ ነው የመጣሁት። ከዛ ወደ ቤትሽ ግቢ። ከዛ ማግዝሽን ነገር አግዝሻለሁ። አብረን እየተነጋገርን ልጃችንን በሰላማዊ መንገድ ማሳደግ እንችላለን። ሰበር ዜና፣ ተሰባበረ ዜና። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልን እያለን እንግዲህ ዓለምሽ ዛሬ ነው ዛሬ አብርሃም አንጫጫው ታደሰና ሩታ ሀብቴ እንግዲህ ያው በአንድ መጠዋል። እንዲሁም ደግሞ በቃ ሁሉን ነገር እንተወው፣ በእኔ ዙሪያ ያሉ ሰዎች አይረብሹሽም፣ እኔ እንደፈለግሽ ሆኜ እኖርልሻለሁ፣ ልጃችን እናሳድግ፣ እባክሽ ወደ ውጭ መሄዱን ተይው ሲል ተደምጧል ማለት ነው አብርሃም ታደሰ። ምንም ማድረግ አይቻልም ማለት ነው። ሩታ ሀብቴም እንግዲህ አይ እኔ ልጄን ይዤ እሄዳለሁ አልቀርም እያለች ትገኛለች። በነገራችን ላይ ትናንት እንግዲህ 3 ቀን ነው የቀረኝ ብላለች። ትናንት 1 ዛሬ 2 ነገ 3ኛ ቀኗ ነው። ምናልባት ነገ ይሆን እንዴ በረራው እና ያለን ማለት ነው። ቤቴን አስረክብሻለሁ። እንግዲህ ቤቱ ለኔ ነበር የደረሰኝ፣ ነገር ግን ቁልፉን አምጥቼልሻለሁ። የቤቴን ቁልፍም ተረከብኝና ልጃችን እናሳድግ፣ እኔም እየመጣው ልጅን ልይ እባክሽ ሲል እንግዲህ ተደምጧል ማለት ነው አብርሃም ታደሰ። ሩታ ሀብቴ ደግሞ አይ እሱ ነገር አይመቸኝም፣ ነገር ግን ደግሞ እኔ በቃ እሄዳለሁ፣ ኑሮ የዚያ ነው፣ አልመለስም፣ አልመጣም፣ ማንም አያስፈልገኝም፣ እስቲል እንኳን ቤተሰብ ለማየት እንኳን አልመጣም፣ እዚሁ ነው ምኖረው፣ እዚያው ነው ምኖረው ስትል ተደምጣለች ማለት ነው። ስለዚህ ማለት ነው እንግዲህ ሩታ አያይ እያለች ትገኛለች ማለት ነው። መጨረሻው ምን ሊሆን ይችላል? ምንስ ያው እንግዲህ እዚያ ሰፈር ሰላም ነው ወይ ብለናል። የምሬን ነው። ስለዚህ እንግዲህ እዚያ ሰፈር ጆሮን ጭው የሚያደርግ ነገር መሰማቱ እንግዲህ ዛሬ እኔ ገርም ያለኝ ነገር ማለት ነው ይሄ ምናምን ብለው ቀብራራው ታደሰን ሲዘቀዝቁት የነበሩት ሰዎች ኢንሻአላህ አብራችሁ ነው እልል ታረቁ። በመጀመሪያ መቼ ተጣሉና ነው? እናንተ ብቻ ንቁ እንጂ እነሱ አልተጣሉ፣ አብረው ናቸው በቃ። ስለዚህ ያው እንዳልኩት ሰሞኑን ከዚህ በፊት ብያቸዋለሁ፣ ድራማቸው ትንሽ ዘብረቅረቅ እያለባቸው ይገኛል ማለት ነው። በቃ ያ ነው ምክንያቱ ማለት ነው። ከዚያ ውጭ ምንም የሚሆን ነገር የለም ማለት ነው። ለማንኛውም እንግዲህ ያው ተለያይተዋል፣ አብረው አይደሉም ያላችሁ እንግዲህ እንኳን ደስ ያላችሁ እና ትክክል እንኳን ደስ ያላችሁ። ምክንያቱም ያው እነሱ አብረው ናቸው። ይህን ራሳችሁ ማሳመን አለባችሁ ማለት ነው የምታለቃቅሱ ሰዎች። በተረፈ ቀብራራው ታደሰ ማለት ነው የኔ ጀግና ቀብራራው ታደሰ ከዚህ ተመልሶ እኔ ግን የሆነ ነገር ልል ነበር ትቻዋለሁ። ቦጋሌሙት የሆነ ነገር ልል ነበር ትቻዋለሁ። አብርሽ አይ ሆኖም ግን ወፍረሻል፣ ወፍር ብለሻል፣ አምሮብሻል። ቤተሰብ አላማረባትም። እንደው እስከ ዛሬ ልጅን አላየኸው? ቀብራራው ታደሰ ኧረ ተው እና ማለት ነው ወፈር ብለሻል፣ አምሮብሻል፣ የኔ ቆንጆ፣ የኔ ሽቅርቅር እያለ መጧል ማለት ነው። እሷም ደግሞ እንደተለመደው እንግዲህ ፊቷን ዞር እያደረገች ወደ ገደለው ስትል ታይታለች ማለት ነው። እንግዲህ ሩታም
ወደ ገደለው። ያው ትናንት ናፍቋት እንደነበር ፊቷ ያስታውቅ ነበረ። ዛሬም ያው እንደዚያው እንደተዘፈዘፈ ቢሆንም ያው እንግዲህ ግዴታ ነው ካራክተሯን መምሰል ስላለባት ግዴታ መስላ መጣለች ማለት ነው። ሆኖም ግን ማለት እኔ እየጨረስኩ የተናገርኩት ከባድ ነው ብዬ ነው ውዶችዬ ማለት ነው። ያው መጨረሻቸው እንግዲህ ምን ሊሆን ይችላል? እኔ የምለው ማለት በቃ ኑሯቸውን ቡታጅራ አደረጉ እንዴ? ወይስ ድራማው ልክ እንደ ብሩኬ እንደ ሀይሜ እንደ ሌሎችም ድራማው የሚካሄደው ቡታጅራ ሆነ እንዴ? ማለት ብሩኬስ እሺ ልጅቷ ነፍሰ ጡር ስለሆነች ያው እዚህ ጋር ቤተሰብ ጋር መሆን ስላለባት ወደ አዲስ አበባ ሂዳ መንገላታት ስለሌለባት ነው ብሎ ይሆናል ብሩኬ እንግዲህ ነፍሰ ጡር ይዞ የመጣው ሩት በቃ ሶስት ወር ሆናት። በቃ ተቃርባለች እርግጠኛ ነኝ 100%። ስለዚህ በቃ እንዴ ምን ነው እኔ ባለፈው እኮ ሰራተኛ የራሱ የትም አልሄደችም እየጠበቀች ነው ብላ ነበር። እንዲ ሩታ እዚያ ጋር አዲስ አበባ ሰራተኛዋ እየጠበቀቻት፣ እዚህ ጋር ሌሎቹ ፕሮሰሱ እያስጨረሱ፣ እዚያ ጋር እንዲ ግራ ገቡን እኮ እንዲ ቦጋሌ ሙት። ሆኖም ግን እንግዲህ አንዱ ነው መጣዋል፣ አንዱ ነው በመምጣታቸው እንግዲህ ቦጋሌ ሙት ደስተኞች ነን። ሄረሚላ የት ሄድሽ ደግሞ? ሄርሙዬን የጥለዋት ነው እንግዲህ። ሄርሙዬ ደግሞ ያዙኝ ልቀቆኝ እያለች ትመጣለች ማለት ነው። ድራማው በነገራችን ላይ ከዚህ በኋላ እንግዲህ ያው ሄረሚላ እያንጫጫችው ነበረ። አሁን ደግሞ እንግዲህ ተመልሶ ወደ ሩታ መጧል፣ ወደ አብርሽ መጧል ማለት ነው። እንዴት ነው አሁን ሄረሚላ በቃ ምንድን ነው እንትን ብላ ቀረች እንዲባል አይነት ነገር ነው እንግዲህ እየመጣ ያለው ድራማው። ስለዚህ በደንብ አድርጋችሁ ይግባችሁ ማለት ነው ወዶች፣ ይግባችሁ። ለማንኛውም አብርሽ እንግዲህ ዛሬ ያው ቆንጆ ነሽ፣ ያው እንደዚህ ነሽ እያለ እንግዲህ መጧል። ሩት ደግሞ መቀበል ያለብሽ ሩታ ማለት ነው እንደ ሴት ልጅ ማለት ነው አመሰግናለሁ ብለሽ እስኪ ፈገግ በል። እንዲሁ ሁሌ እንዲሁ ጭጋግ ፊት ወደዚያ እንዲሁ ሁሌ የሆነ እንደዚህ ተጸየፈሽ እንዳየሽው ምናምን ማኑሩ ያብለሽ አብረሹ በቃ ባትኖሪም ድራማውም ቢሆንም ደግሞ አመሰግናለሁ በይፈታ ብለሽ ማለት ነው ፈገግ ብለሽ አታገላምጮ ደግሞ የቤታችሁ ገመና ማለት ነው። እንዲሁ ሩታ ሴት ልጅ ነሽ፣ የቤትሽን ገመና፣ የራስሽን የባልሽን ገመና፣ የልጅሽን አባት ገመና ምናምን ነገር ማለት ነው። ሌሎቹ ሲሰድቡት ይከፋሻል። ያው አንቺ ደግሞ የተሰጠኝ ነው ብለሽ በዚህ ልክ አታወራዱ። መልክቴ ነው ቦጋሌ ወጥ መልክቴ ነው ማለት ነው። እንደ ሴት ተቀበየዋል አይደለ? እንደ ባል ነው አይደል? ምናምን ብለሽ ፈገግ ብለሽ ማለት ነው። ኧረ እንዲያው ምን ይሻለናል ወገን። በተረፈ ውዶችዬ ማለት ነው ውድድና የማደርጋችሁ እናንተ ምን ተሰማችሁ? አስተያየታችሁን ኮሜንት ላይ እጠብቃለሁ ማለት ነው። ላይክ፣ ሸር፣ ሰብስክራይብ አይረሳ። ውድና የተከበራችሁ የቻናል ቤተሰቦች የኔ ውዶች እወዳችኋለሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለሕዝቦቿ ሁሉ ይሁን እያልኩ ለያችኋለሁ። ባይ ባይ።